እዚህ ምን ትሰራለህ? ምን ልትሰራ መጣ እዚህ? ዳይመንድ እባክህ ምንም አታድርግ። እኔ የፈለግከውን ነገር እሰጥሃለሁ። ተስፋ ማድረግ ፈጣሪ ነው። የሰው ልጆችን ማደካማ ነው። ስለዚህ ሁሉም ነገር ይቀየራል። እሺ ዶክተር፣ እባክህ ዶክተር፣ አንድ ጥሩ ዜና ነገር። ፍቅር ጥፋቷን ካላረመች አይኗን አላያትም። ፍቅር ቤት ምን እያደረገች ከማን ጋር እንደሆነች ማወቅ አይቻልም። በጣም ከባድ ነው። እኔም የምፈራው እሱን ነው። ፍቅር ለገንዘብ ስትል ማንኛውንም ነገር ልታደርግ ትችላለች። አሁንም ቢሆን የሄለን የጤና ሁኔታ አስተማኝ ሁኔታ ላይ አልደረሰም። ቆይ ዶክተር፣ ወደፊት ህይወቷን ለአደጋ የሚያጋልጥ ነገር ይኖራል ወይስ? ቆይ አሁን ተስፋ አላት? በሕክምና ውስጥ እኮ ተስፋ መቁረጥ ቦታ የለውም። እኔ በትዬና በፍቅር መካከል እንደገባው ከተሰማሽ ራሱ ይወጣለሁ። ዛሬውኑ ከዚህ ቤት መውጣት እችላለሁ። አንድ ሰው ከዚህ ቤት አይወጣም። በቃ ግን የሄሉ ነገር በጣም እየረበሸኝ ነው። ፍርሃት እያለኝ ነው። ይኸውልህ ዳኒ፣ እኔ እስካለሁ ድረስ አትፍራሽ እንዴ። የእውነት በጣም ነው ቅር ያለኝ። እንዴት በስልክ ደውለህ ትነግረኛለህ? ቆይ በመሀላችን የተፈጠረ ነገር አለ? አዎ አደይ፣ እኔ ካየሁሽ ቀን ጀምሮ በጣም ረድቼሻለሁ። ምን? አዎ አደይ። ዶክተር ነው ልትነግረኝ የምትፈልገው ነገር አለ? አዎ አደይ፣ ልነግርሽ የምፈልገው ነገር አለ። ምንድን ነው? ንገረኝ። እየሰማሁ ነው። በጣም አመሰግናለሁ። ግን ዶክተር፣ ደስ ስላለች በጣም ደስ ብሎኛል አደይ። የት? ምን? ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በመላው ዓለም ያላችሁ የቻናል ቤተሰቦች፣ በቅድሚያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። ዛሬም እንደተለመደው በሰራተኛዋ አደይ ድራማ አስገራሚና አስተማሪ ቁም ነገር ሀሳቦችን በዛሬው ክፍል እንዲሁም ቀጣይ ክፍል ሊከሰቱ የሚችሉትንም በዚህ ቪዲዮ አካተናል። እናንተ እስከ ቪዲዮ ፍጻሜ አብራችሁን ተከታተሉን፣ ተመልከቱት። ላይክ ማድረግ አይረሳ፣ ሼርም አድርጉ። ዛሬ ላይ ዶክተርና አደይ በሚገርም ሁኔታ በቤቱ ተገኝቶ ተከስቶ ድንገት እግር መንገዴን ሳገኝሽ ልጠይቅሽ ብዬ ወደ ቤት መጣሁ ይላታል። አደይ ለአንተ ሁሌም ክፍት ነው፣ ፍቃዳችን ነው፣ ወደዚህ መጥተህ በፈለግከው ጊዜ የፈለግከው ማውራት መጫወት ትችላለህ ስትል የበለጠ ነፃነት እንዲሰማው አድርጋለች። ያው አደይ በሌሊ ቤት ብቻዋ መሆኗ እናውቃለን። ዴቭ ደግሞ ለሩታ ሲል ወደነ ፍቅር ቤት እንግዲህ ሂዶ ነበረ። ስለዚህ አጋጣሚ ብቻዋን ስለሆነች ተመችቶታል። ነገር ግን ደግሞ ቁጭ ብሎ ከሷ ጋር ማውራትን ብዙም አልፈለገም። ይህም የሆነበት ምክንያት ዴቭ ቢመጣ ምናልባት ደስ አይለውም፣ ለአንቺም ጥሩ አይደለም ሲል ይህን ሀሳብ ያነሳላትና ሻይ ላፍላል ባሎቹ ሰዓት ወጥተው እንዲዝናኑና ከእሱ ጋር መናፈሻ እንድትሄድ አብረው ይጠይቃታል። አደይን ከአንዳንድ እሽ ካልክ በማለት ልብሷን ቀይራ እንድትወጣ ፍቃዷን ነግረዋለች። እሱም በጣም ደስተኛ ሆኗል ማለት ነው። በሌላ በኩል ለሊና ባቡሬ አሁንም ከመናፈሻው ለጫጉላ ሽርሽር እንደወጡ አልተመለሱም። ደስ የሚሉ የፍቅር ቃላትን እየተነጋገሩ ጣፋጭ የሆነ ጊዜያቸውን እያሳለፉ ነው። ታዲያ በዛ መሀል ለሊ አንዳንድ ነገሮችን ለባቡሬ ሁሌም የምታነሳለት ሀሳብ እውነተኛ ማንነታችን የሚገለጠው እውነተኛ ህይወታችን የምንኖረው ብዙ ችግሮችን ልንጋፈጥና ሊያጋጥሙንም የሚችሉት ወደ ቤት ስንመለስ ነው። ይህ ጣፋጭ የሆነ ፍቅራችን አብሮ መዝለቅ አለበት በችግራችኑ መሀል በሚገጥሙን ነገሮች መሀል እያለች ቁም ነገሮችን ለማውራት እየፈለገች ነው። ባቡሬ ግን እንደምንመለከተውና ለእሷ እንደሚሰጠው መልስ ሁሌም ደስተኛ እንደሚያደርጋት በህይወቷ ሁሉ ከጎኗ እንደሚሆን ይነግራታል። ነገር ግን ደግሞ እኔ ከነገው ይልቅ የዛሬው ህይወታችን ነው በጣም እያስደስተኛ ያለው ሲልም እንግዲህ ምላሽ ሰጥቷታል። ሆኖም ግን ፍቅራቸውን ሲገላለጹና ደስ የሚል ጊዜ እያሳለፉ እውነተኛ ፍቅረኛሞች እስኪመስሉን ድረስ ነበር ስንመለከታቸው የነበረው ማለት ነው። በሌላ በኩል የተመለከትነው ሄለንን እንግዲህ ህይወቷን ካጠፋት በኋላ አሁን ላይ ቤዛ ደርሳበት ነበረ ወንድሟ ጋር። ለምን ይህን ስራ ሰራህ? እኔ እሷን አግተህ አቤን እንድናገኝና የምንፈልገውን ጥቅም ለማግኘት እንጂ የእሷ ህይወት እንዴት እንዲያልፍ ታደርጋለህ? በማለት እጅግ በጣም ተቆጥታው ነበር። ነገር ግን ሆን ብሎ እንዳላደረገው ድንገት ሲገፈትራት በጣም ደክማ ስለነበረ ነው በቃ እኔ ሁሉ ስህተት የሰራሁት ለአንቺ ስል እንጂ በማለት ከዛ ቦታ ቶሎ እንዲሰወሩ ፖሊስ እንዳይዛቸው እንግዲህ በጓሮ በር ወጥተው ይሄዳሉ። ነገር ግን ቤዛና ወንድሟ አለመግባባትም ተፈጥሮ ነበር። የቤዛ ወንድም እንደዛ ሁና ትቶ መሄዱ ለሱ ለህሊናው እጅግ ትልቅ ጸጸትም ጥሎበታል። ፍላጎትም አልነበረውም። ነገር ግን ስለሷ እያሰብክ ነው ወይ አሁንም በማለት ሌላ በጣም በብስጭት ስትናገረው እንደውም ከዚህ በኋላ ሁሉ ነገር የሰራው ስህተት ለአንቺ ስል ነው ብሎ ስላረገው ነገር የጸጸተም ሲነግራት ነበር።
ቤዛ ግን የበለጠ እንደውም ስትናደድበት እሱም ቢሆን እስከ መምታት ድረስም ያሰበበት ጊዜ እንደነበርም ተመልክተናል። በእሷ ግፊት እንጂ የቤዛ ወንድም ብዙ መጥፎ እንዳልሆነ እዚህ ጋር የተማርነው አድማጭ ተመልካች፣ እናንተስ ምን ቁም ነገር ያዛችሁበት? አንዳንዴ በዙሪያችን ያሉ ሰዎች ቤተሰቦቻችን ሊሆኑ ይችላሉ፣ ጓደኞቻችን፣ የቅርብ ዘመዶች ሊሆኑ ይችላሉ እና በሚከፋፉን ነገር የማንፈልገው ተግባር ላይ እንውልና በኋላ ላይ ትልቅ የህሊና ጸጸት መቼም የማንረሳው የሰው ሕይወት እስከ ማጥፋት ድረስ ብዙ ነገሮችን ሰው ተጎድቶ ማየት በእኛ ዙሪያ በእኛ ምክንያት ማለት ነው። ሰዎች በገፋፉን ምክንያት ያን ማድረጋችን ለእኛ ትልቅ ጸጸት እንደሚሰጥ አንዳንድ ጊዜ ምንም ቤተሰብም ቢሆን ለእኛ የማይጠቅመን ህይወታችን ላይ ትልቅ አደጋ ይዞብን የሚመጣ ከሆነ መሸሽና ሌላ አማራጭን መፈለግን ነው እዚጋ ልንማርም እየቻልነው። ሌላው ፍቅር ለቤዛ በተደጋጋሚ ስደውል ያው ቤዛ ያሉበት ችግር የሄለን ጉዳይ ስለነበረ ስልክም አላነሳችላት። በአጋጣሚ ግን መንገድ ላይ አበበና ደመቀ ቤዛን ለመፈለግ እንዲህ እንደወጡ ይታወቃል። ሄለንን የት እንዳደረጓት ለማወቅ እሷን አስጨንቀው በጠየቋት ሰዓት አላቅም ብላ ሸምጥጣ ነበር። በኋላ ላይ ግን ይህ ነገር እውነቱ ካልወጣ አንለቅሽም ብለው ሲያስፈራሯት እንግዲህ ሁለት እህትና ወንድም እየመከሩባት እንደሆነ እንጂ ቦታው ትክክለኛው የት እንደወሰዷት እንዳላወቀች ስትነግራቸው እሷን አስጠንቅቀው አስፈራርተዋትም ወደአሁኑ ዳይመንድና እንግዲህ አበበ ሄለንን ፍለጋ ሂደዋል። አበበ ተስፋ ቆርጧል። ባላገኛትስ ለእሷ ብዬ እኮ ነው እያለም ሲማረር፣ ዳይመንድ ደግሞ ምንም አትሆንም እናገኛታለን፣ ሊደብቋት የሚችሉት ከገጀራው ቤት ነው በማለት ወደዛ ቦታ ሲያመሩም ተመልክተናል። በስተመጨረሻ ሂደውም የገጠማቸው ነገር እጅግ በጣም የሚያሳዝን፣ ራሷን ስታ በአንድ ጨለማ ክፍል ውስጥ ሄለን ወድቃ ነበረ። ሄሉ መጣሁልሽ ደረስኩልሽ ብሎ በጣም በሚያሳዝን እንግዲህ ልቅሶም እያለቀሰ ማለት ነው ጠራት ነበረ። እሷ ግን እንግዲህ ላትመለስ ህይወቷ የተሰዋ ትመስላለች። ሞታለች እኮ እንዴት ይህን ያደርጋል በማለት ዳይመንድም እጅግ በጣም ሁለታቸው ግራ ገብቷቸው እየጮሁም እያለቀሱም በዛው ጨለማ ክፍል እንግዲህ አይተናል። ቤዛና ወንድሟ ለማምለጥ ሻንጣቸውን ጠቅለው ወጥተው እንደሮጡም እንግዲህ ተመልክተን ነበረ። በፍርሃትና በስጋት ሆነው ማለት ነው። ታዲያ ሌላው የተመለከት ነው ሩታ ከዶክተሩ ጋር ዛሬም ደውሎላ እንግዲህ ከቤት መጥቶ ሊጠይቅሽ ሂዶ ነበር በተባለችው መሰረት ወደ ቢሮ ሂዳ ነበረ። ደህና ነሽ ወይ ብሎ በጠይቃት ሰዓት አንተ ከሌለ እኔ ምን ሰላም አለኝ፣ አንተ ካለ ደግሞ ሰላም ያለ ብላ አሁንም ፍቅሯን በተደጋጋሚ እየገለጸችለት ፍቅሬን አትግፋ እያለችው ነው። ነገር ግን ብዙ አማራጮች አሉ እኮ ህይወት እኮ በጣም ረጅም ሰፊ ጉዞ ናት። ስለዚህ ለምን ራሽን ትጎጃለሽ? ሁሌም አንቺ ተፈላጊ ሴት ነሽ ብሎም እንግዲህ ዶክተሩ በክብር ነው የሚያጽናናት እሷን በማይጎዳ መልኩ። ነገር ግን ደግሞ ህይወቱ ከእሷ ጋር እንደማይሆንም እየነገራት ነው። እሷ ግን ካናዳም ትተኛ ትሄድ፣ እባክህን አብረን ሆን ህይወቴ ደስተኛ እንዲሆን ከፈለግ አንተ የኔ ፍቅረኛ ሆን፣ ፍቅሬን ተቀበለኝ የሚል ጥያቄዎችን እያነሳች ነው። እንግዲህ ዶክተሩ ግን የእሷን ሞራል በማይጎዳ መልኩ ግን ከጎኗ እንደሚሆን በሌላ ነገር፣ በዚህ ጉዳይ ደግሞ መቼም ቢሆን እንደማይሆንም ዛሬ ላይም ደግሞ እየነገራትም ተመልክተን ነበረ ማለት ነው። ታዲያ ይህንን መንገድ ላይ የሸኛት ይህን እያወሩ የተመለከተው ዴቭ ትልቅ ቁጣ አስከትሎባታል። ሩታ ቀድማ መታ ለጥበቃው ላሹ ትነግረዋለች። ዴቭ እንደተቆጣትና ከዶክተሩ ጋር እንዳያት ችግር የለውም ፍጠሪ አንቺ አሞሽ እንደሄድሽና ሊያክምሽ እንደነበረ አሳውቂ ብሏታል። ዴቭ ተከታትሎ መጥቶ ጥበቃው አሹን ነበር የጠየቀው። ሁለታቸው ግንኙነት አንተ ታውቃለህ፣ ንገረኝ፣ እንዳትደብቀኝ፣ ከዋሸኸኝ አቀብሃለሁ ብሎም እያስጠነቀቀው ነበረ። ነገር ግን አሹ የመለሰለት መልስ አሁንም የእሷን ሚስጥር ላለማውጣት እንዳታፍርና እንዳትሸማቀቅ ላለማድረግ እንግዲህ ትንሽ አሞኛል ብላለች፣ ልትታከም ይሆናል ሄደችው ቢሮ ድረስ በማለት መልሶለታል። ዴቭ ግን አሁንም ቢሆን የተፈጠረውና ያለው ነገር ብሎ አስጨንቆ እየጠየቃት ነበር። ነገር ግን ሩታኔ ትልቅ ልጅ ነኝ፣ ራሴን አልጎዳም፣ ምንም ነገር አጠቀኝ፣ ምንም አልሆንኩም የሚሉ መልሶችን የመለሰች። በዛ መሀል ፍቅር ተገኝታለች። ጸጥ ብለው ስለነበር ምን ሆናችኋል ጸጥ ያላችሁት? እኔ በጣም ጨነቀኝ፣ እባክሽ ንገሪኝ ሩታ፣ ልቤ ጠባለች ስትል ስታስመስል አንቺ አስመሳይ ብላ ነበር ትታት እየወጣችሁ። ነገር ግን እንግዲህ እህቶች ወንድሞቼ ናችሁ በማለት ነበር ጉዳዩን ለማዳመጥና ለመስማት የፈለገችው ማለት ነው ፍቅር። ነገር ግን ሩታ ልትነግራት ፈቃደኛ አልነበረችም። ያኔ የነበረ ታዲያ ፍቅር
የተረገምሽ እያለችም ሰድባት የነበረው። እንግዲህ የፍቅር እናትን ብትሆን እንዲሁ እንደፈለግሽ ወጥቶ መሄድ የለም የምትሄጂበትን ጉዳይ በደንብ ልታስረጅ ልታሳውቂን ይገባል ብላ እሷም ሳልነግርሽ አልወጣም ብላ ቃል ገብታላታለሽ ማለት ነው ሩታ። እንግዲህ አደይ ከዶክተሩ ጋር ከወጣሽ ምናልባት ዴቭ ካገኛቸውና ወይም ሌላ ሰው ካያቸው አሁን ላይ ትልቁ ጦርነት ይጀመር ይችላል ብለን ነው የምናስበው። እንግዲህ አደይ ከዶክተሩ ጋር መሆን ማውራት ደስተኛ የሚያደርጋት ትመስላለች። ምናልባት ከዴቭ ጋር ያለው ነገር እየሄደና በዚህ ቀን እንጋባ የሚል ውሳኔ እስካልደረሰ ድረስ ምናልባት ከዶክተሩ ጋር በተገናኘሽ ቁጥርና አንዳንድ ስጦታዎችን ሊሰጣትም እንደሚችል ከወዲሁ የምንገምተው ነገር ነው። ቤዛና ወንድሟስ በፖሊስ እጅ እያዙ ይሆን? ግምት አስተያየታችሁን በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር አድርጉ። አመሰግናለሁ።